First year sales were 1964 and we sold $8,000. የህይወት መንገድ የጠፋውና በህይወቱ ተስፋ የቆረጠ አንድ ወጣት ዓለምን ይቆጣጠራል ብለን ምን ያህሎቻችን እናምናለን? ከጋዜጠኝነት ትምህርት ቤት እስከ ሯጭነት፣ ከሯጭነት እስከ ውትድርና ብሎም ደግሞ ወደ ዩኒቨርሲቲ በመመለስ ህይወትን ለማሸነፍ ያልገባበት ስለሌለውና ሊሆን የማይችል እንደሆነ በተነገረው የመመረቂያ ጽሑፉ ዓለምን መቆጣጠር ስለቻለው የዓለማችን ታላቁ የስፖርት ትጥቅ አምራች ባለቤትና መስራች ፊል ናይት በጥቂቱ ይህ ታሪክ ከእውነትነት ይልቅ ለልብ ወለድነት የሚቀርብና እጅን በአፍ የሚያስጭነው የዓለማችን ታላቁ የስፖርት ትጥቅ አምራች የናይኪ ስፖርትስ እውነተኛ የምስረታ ታሪክ ነው። የናይክ ታሪክ ውልደት የሚጀምረው ፋብሪካ ውስጥ ሳይሆን በአሜሪካ ውስጥ በሚገኝ አንድ ዩኒቨርሲቲ የቢዝነስ ድህረ ምረቃ ክፍል ውስጥ ነው። ታሪኩ እንዲህ ይጀምራል። እንደ አውሮፓውያን አቆጣጠር 1959 የጆርናሊዝም ትምህርትን አጠናቆ የመካከለኛ ርቀት ሯጭ የነበረ ፊል ናይት የተሰኘ አንድ የ24 ዓመት ወጣት ነበር። አትሌቲክሱ እንዳሰበው ሳይሆንለት የቀረው ይህ ወጣትም ተስፋ በመቁረጥ እስከ ውትድርና ለመግባት ተገዶ ነበር። በዚህ ሁሉ የሕይወት ፈተናዎች ተስፋ ያልቆረጠው ይህ ወጣት ዳግም ወደ ስታንፎርድ ዩኒቨርሲቲ ያቀናል። ታዲያ የዚህም ወጣት የሕይወት ጥፋት የጀመረው እዚህ ጋር ነው። ነገሩ እንዲህ ነው። የ24 ዓመቱ ፊል ናይት ለሚማርበት የቢዝነስ ክላስ የመመረቂያ ጽሑፉን በመስራት ላይ ነበር። የመመረቂያ ጽሑፉም ሐሳብ ቀላል የሚመስል ነገር ግን የዓለምን አብዮት የቀየረ ሆኗል። ሐሳቡ እንዲህ የሚል ነበር። የጃፓን የስፖርት ጫማ አምራች ድርጅቶች የሚያመርቷቸው ጫማዎች ጥራት ልክ እንደና አዲዳስና ፑማ ሆኖ ነገር ግን ዋጋቸው ርካሽ ነው የሚል ሲሆን በዚህ መሠረትም እነዚህን ጫማዎች በርካሽ ዋጋ ከወደ ጃፓን ወደ አሜሪካ አስመጥቶ በማከፋፈል ፑማንና አዲዳስን መገዳደር የሚችል ሌላ ጫማ ብራንድ መፍጠር ይቻላል የሚል ነበር። ነገር ግን ይህ ሐሳብ የፕሮፌሰሩን ቀርቶ የጓደኞቹን እንኳን ልብ ሊገዛለት አልቻለም። ይልቁንም የማይሆንና የማይቻል ነገር እንደሆነ በመናገር ሐሳቡን አጣጣሉበት። ታዲያ ፊል ይህንን እብደት የመሰለ ቅዠት እውን ያደርገው ይሆን? ከምረቃው በኋላ ናይት ቅዠቱን ለመሞከር ቆርጦ ተነሳ። በ1963 ዓለምን ከጓደኞቹ ጋር ለመዞር እሱ ደግሞ በዋነኝነት የቅዠቱ መዳረሻ የሆነችው ጃፓንን ለመጎብኘት ጉዞውን ጀመረ። አስደናቂ ድፍረትንና ተራ የመሰለውን የመመረቂያ ጽሑፉን ሐሳብ ብቻ ይዞ የተነሳው ይህ ወጣትም መዳረሻውን ጃፓን ኮቤ አደረገ። በመቀጠልም ወደ ጫማ መደብሩ በማቅናት መልከታ ሊያደርግ በኦኒቱስካ የሚመረተው የታይገር ስፖርት ጫማ ቀልቡን ገዛው። ይህም ጫማ ፊል በመመረቂያ ጽሑፉ ላይ እንዳስቀመጠው ጥራት ያለውና ዋጋውም ርካሽ ሆኖ አገኘው። ከዚያም ፊል በድፍረት ወደ ኦኒቱስካ ድርጅት ሥራ አስፈጻሚ በመደወል የቢዝነስ ቀጠሮ እንዲያዝለት ጥያቄ ያቀርባል። ታዲያ የፊል ጥያቄ ተቀባይነት አግኝቶ ቅዠቱ ወደ እውነታነት አንድ እርምጃ ይጠጋ ይሆን? ፊል ያቀረበው የቢዝነስ ቀጠሮ ጥያቄ እንዳሰበው ተሳክቶለት በኦኒቱስካ ባለቤትና የቦርድ አባላት ፊት ቀረበ። በቢዝነስ ዓለም ላይ ምንም አይነት የሥራ ልምድ የሌለው ተራ የዩኒቨርሲቲ ምሩቅ የሆነው ፊል እኔ በአሜሪካ የስፖርት ጫማዎች አከፋፋይ ድርጅት ባለቤት ነኝ በማለት
ሕይወት ቀያሪውን የፈጠራ ወሬ ተናገረ። የኦኒቱስካ የጫማ አምራች ድርጅት ባለቤቶች መጀመሪያውኑ ጫማዎቻቸው ወደ አሜሪካ የማከፋፈል ፍላጎት የነበራቸው በመሆኑ አሁን ስለ ጉዳዩ ይበልጥ እንዲያስቡ አደረጋቸው። ይህም ለናይክ ጥሩ ዕድል ፈጠረለት። ነገር ግን በስብሰባው መሃል ፊል አንድ ያልጠበቀው ነገር ገጠመው። ከድርጅቱ ባለቤቶች መካከል አንዱ የድርጅት ስም ማን ይባላል ሲል ፊልን ጠየቀው። ጥያቄው ተራ ቢመስልም ነገር ግን ጉዳዩ በዚህ ደረጃ ያድጋል ብሎ ያልጠበቀው ፊል ቀድሞ ስላልተዘጋጀበት የልብ ምቱ ጨመረ። በድንገትም አእምሮ ላይ የመጣለትን አንድ ስም ብሉ ሪበን ስፖርትስ ሲል ተናገረ። ከዚህ በኋላ ፍላጎቶች መኖራቸውን የተረዳው ፊል የራስ መተማመኑ ጨመረ። በመቀጠልም በቢዝነስ ትምህርት ያገኘውን ዕውቀት በመጠቀምና በአሜሪካ ያለውን የጫማ ማከፋፈል አዋጭነት አስመልክቶ ጥልቅ ማብራሪያን አደረገላቸው። በማብራሪያው እጅጉኑ ደስተኛ የሆኑት የኦኒቱስካ ባለቤቶችም ከናይክ ሐሳብ ጋር በመስማማት የጫማዎችን ሳምፕሎች እንደሚልኩለት ቃል በመግባት ከእርሱም $50 ክፍያን በመቀበል ተለያዩ። በዚህም ፊል በልበ ሙሉነትና በታላቅ ደስታ ወደ ሀገሩ ተመለሰ። 1 ወር፣ 2 ወር፣ 3 ወር፣ 4 ወር ጊዜ መንገዱን ቀጠለ። ነገር ግን ምንም አይነት የጫማ ሳምፕል የለም። ጫማዎቹ ከዚህ ሁሉ ጊዜ በኋላ ይመጡ ይሆን ወይንስ ፊል በጃፓኖች ተጭበርብሯል? በክፍል 2 ይጠብቁን።